የተሸለምኩት ሽልማት የለም። ድንገት ነው ያጣነው። አላግባብ የወደቁበት ሁኔታ ተሻቃቸው። እኔ የተወለድኩት 1945 ነው። ምን ነው በዚህ ላይ ደከምክብን? ጋሼን እናስታውሳለን። መንግስት ባለስልጣኖችም ቢሆን ይሄንን የሚገልጽልን አንድ ድንቅ ስራ አለ። አሁንም ቢሆን ጥሪ ከማድረግ ወደ ኋላ ልል ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን እንዴት አላችሁ? ካስትሮ ቲዩብ ከአትላንታ እነሆ ጀመረ። በመላው ዓለም ይህንን ፕሮግራም ለምትከታተሉ ተመልካቾቻችን ሁሉ ሰላምታችን ይድረሳችሁ፣ አክብሮታችንም እንደዛው። ከኛ ጋር ስላላችሁ ይህንን ቆይታ ስለምትከታተሉ፣ ሰብስክራይብ ስለምታደርጉ፣ ለወዳጆቻችሁም ስለምታጋሩ ከልብ የመነጨ ምስጋናችንን እንገልጻለን። ካስትሮ ቲዩብ ቀጥለናል። አትላንታ ላይ ታሪከኞችን እያሳደድን ጀግኖችን እያነፈነፍን አትላንታ ገቡ አሉ ከተባለ ከኛ ጋር ቆይታ እንዲያደርጉ እያስቻልን እውነትን ታሪክን እየገለጽን እንቀጥላለን። ዛሬ ከጀግና ታሪከኛ ጋር ነኝ። በሙዚቃው ዓለም ዘመናትን ያስደሰተን ትውልድን ያቀጣጠለ ብቻ ሳይሆን ትውልድን ያቆራኝና ያገናኘ ድምፃዊ ነው። ተወዳጁ ድምፃዊ ተሾመ አሰግድ ከኔ ጋር ነው። ተሼ እንኳን ደህና መጣ። እጅግ በጣም ክብር ይሰማኛል ካንተ ጋር ለመቀመጥ በመታደል። እግዚአብሔር ያክብርልኝ። በጣም አመሰግናለሁ ስለጋበዝከኝ። እጅግ በጣም አመሰግናለሁ ካሳሁን። እሺ በጣም ደስ ብሎኛል። በጣም የሚገርም ቀን ነው ዛሬ። ከሱ ባልጀምር እኔን ቅር ይለኛል። የሚገርመው አትላንታ ላይ የምሳሌ ግብረሰናይ ድርጅት የክብር ሽልማቶችን መስጠት ከጀመረ 3 ዓመታት አልፈዋል። ያለፈው ዓመት የህይወት ዘመን የክብር ተሸላሚው አንተ ነበርክ። በዛን ቀን ላይ የዲካልብ ካውንቲ በየዓመቱ ያ ቀን የተሾመ አሰግድ ቀን እንዲሆን ወሰነ። ይሄ ቀን ዛሬ ነው። ዛሬ የተሾመ አሰግድ ቀን ላይ ባልታሰበ ታሪካዊ ግጥምጥሞች ተገናኘን። እንኳን አደረሰ ለቀን። እግዚአብሔር ይስጥልኝ። እንኳን አደረሰ። አስበህዋ? እውነትም ረስቼዋለሁ። ለምን ብዙ ነገሮች ብዙ ተግባሮች ከዛ በኋላ ተካሂደዋልና እርግጥ አውቀኔ ተብሏል፣ ግን ይሄን ያህል አልተጨነቅኩበትም፣ አላሰብኩትም፣ ትዝም አላለኝም ነበር። ቀኑ መሰየሙ ግን በተለይ ደግሞ ከታሪክ ጋር ነገ ከነገ ወዲያ ለሚመጡ ወጣቶች ብዙ ትርጉም አለውና በተለይ ደግሞ አትላንታ ላይ ያችን ሽልማት ከተቀበልክባት ቀን እንጀምር። የህይወት ዘመን የክብር ሽልማት ከአትላንታዎች በፊት ላንተ የሰጠህ ይኖር ይሆን ቀድሞ? በእውነት ምንም ሳልደብቅ ለመናገር ያህል የህይወት ዘመን አገልግሎት ተብሎ የተሸለምኩት ሽልማት የለም። ግን እንዳጋጣሚ ይሄን ያህል ጊዜ ይሄን ያህል ተብሎ አንዳንድ ዲፕሎማዎች ተሰጥተውኛል። በተለይም ከሚኒሶታ ሚኒያፖሊስ አካባቢ ወጣቶች የኪነት ስራ ውስጥ ያሉ ሰዎች ተሰብስበው ያንን መስተንግዶ አድርገውልኛል። አሁንም ቢሆን በጣም አመሰግናለሁ። ሆኖም ግን ይሄኛው ከፍ የሚያደርገው ምንድነው ምሳሌ ብቻ ሳይሆን በምሳሌ ገፋፊነት ማለት ምሳሌ በመገፋፋቱ የዲካልብ ካውንቲ ከተማው ሹማምንት መጥተው እዛ ምሳሌ ላይ ተገኝተው ሽልማት ሲሰጡኝና ከተማው አክብረዋል ብለው ዲፕሎማ ሲሰጡኝ እጅግ በጣም ነው የተደሰትኩት። የማይረሳ ነው። ቤተሰቦችም ነበሩ እንዳጋጣሚ እና እጅግ በጣም ነው የምኮራበት። እናረሳው መሆን አለበት። አዎ ያንተ ክብር የብዙ ድምፃውያን የባለሙያዎች ክብርም ጭምር ነው። ይሄንን ደግሞ ለማረጋገጥ ካንተ ቀጥሎ
የተሸለመው አትላንታ ላይ የህይወት ዘመን የክብር ተሸላሚ በቅርቡ ተወዳጁ ድምፃዊ ፀሐይ ዮሐንስ ነበረ። እሱን ደግሞ ለመሸለም በቃ። አዎ የሚገርመው ነገር ፀሐይ ዮሐንስ ገና ልጅ ሆኖ ሙዚቃ በሚጀምርበት ሰዓት እንዳጋጣሚ የእድል ጉዳይ ሆኖ አብረን ነበርን። አብረን ሙዚቃ እንዲሁ እንለማመድ ነበረ እና እኔ ከኔ በኋላ መጥቶ እሱ እኔ እንዲሸልም እድል ሲሰጠኝ በጣም ነው የገረመኝ። እንዴት ያጋጣሚ ነገር ብዙ ጊዜ እህልና ውሃ ሲገጣጠም ማለት ይሄ ነው። እሱን ለመሸለም በመብቃቴ በጣም ነው የኮራሁት። በጣም ነው ደስ ያለኝም። ምክንያቱም ሙዚቃ ሲጀምር ገና ሞራል ያስፈልጋል። በርታ ዘመዴ የሚሉትን ዜማዎች ሲሰራ አብሬው ነበርኩኝ። ስቱዲዮም ውስጥ አብረን በፒያኖም ተጫውተናል። ሌላም ጓደኛችን ነበር፣ ነፍሱን ይማርና መስፍን ኤልያስ ይባላል። ጓደኛችን ነው፣ የሂሩት በቀለ ልጅ ነው። እሱም ከኛ ጋራ ነበረ እና ሁለቱ አንድ ላይ ሙዚቃ ሲሰሩ እኔ አብሬያቸው ነበርኩ። ከዛ በኋላ የእንጀራና የውሃ የእህሉ ጉዳይ ሆኖ ሁላችንም በየፊናችን ተበታተንን። ከቆየ ጊዜ በኋላ ነው ያገኘሁት ፀሐይን እና እዚህ ደረጃ በመድረሱ በጣም ነው የኮራሁት፣ የተደሰትኩት። ምንጊዜም ቢሆን እኔ እንዳጋጣሚ ሆኖ አብሬ የሰራሁትም ቢሆን ከኔም የተማረም ነገር ካለ ከጊዜ በኋላ እሱ ተሳክቶለት እኔ ሳየው ደስ ይለኛል፣ እኮራለሁ በጣም። እሱስ ምን አለህ ግን? እንደው ከወረደ በኋላ ከስቴጅ ብዙም አላወራንም። ሌላ ነገር ነው የተጫወትነው። እዛ ላይ ብዙ ሰው ስላለ እሱን አድናቂዎቹም ብዙ ሰዎች ስለነበሩ ጊዜውን ልሻማበት አልፈለኩም። በጣም ጥሩ። 73 ዓመት ሞላ። እድሜ፣ ጸጋ፣ ክብር ምንድን ነው? እስኪ ያስገኘልህን ነገር ንገረን። አንድ ጨምረህልኛል። 72 ነው 72 1942 ስለሚል አይ ስህተት አለ እዛ ላይ የነሱ እንትኑ ላይ ስህተት አለ። እኔ የተወለድኩት 1945 ነው። አሁን 72ኛ ዓመቴን ጀምሬያለሁ። እንግዲህ እግዚአብሔር ፈቃዱ ሆኖ እዚህ ድረስ ቀኝ እጄን ግራ እጄን ይዞ ከልጅነቴ ጀምሮ እየመራ እዚህ አድርሶኛል። አብሬ ያሳለፍኳቸው ብዙ ሰዎች አሉ፣ ብዙ ባለሙያዎች አሉ። ከነሱ ሁሉ ጋር ሆኜ መቼም ደግሞ እግዚአብሔር እንግዲህ የማያልቅበት ጌታ ከብዙዎቹ ጋር አብሬ በመጫወቴ እነሱ ብዙዎቹ ያለፉም አሉ። እኔ ግን ይኸው እግዚአብሔር ይመስገን እስካሁን አለሁ። ክብሩ ይስፋው። ዛሬ የሰጠኝ ቀን ተመስገን አምላኬ ይህን ቀን ስለሰጠኝ ብዬ ነገን ደግሞ ሲነጋ ተመስገን ጌታዬ ሰላም ያሳድርከኝ ሰላም አውለኝ ከማለትና እግዚአብሔርን ከመለመን ሌላ ምንም ነገር የምከፍለው ነገር የለኝም። ግን በእውነት እግዚአብሔርን በጣም አመሰግነዋለሁ እዚህ በመድረሴ። አጠግብም መቼም የፈጣሪን ስም አንስተህ ባገኘው አጋጣሚ አመስግነህ ይገርመኛል ሁሌምና እንደው ባንተ ልክ እንደዚህ አመስጋኝነት መታደል ነው። እንደው እንዳንተ ለማመስገን ያብቃል። ሌላ ምን ይባላል? አዎ ምክንያቱም ትልቁ ነጥብ ምንድን ነው? ብዙ ሰዎች እኔ ባለፍኩባቸው ሜዳዎች ያለፉ ሰዎች ይኖራሉ። አይን ባለመኖሩ ማየት ባለመቻሌ አልማረርም። በልጅነቴ ስለሆነ አይነ ስውር የሆንኩት ለዚህ ሁሉ ለኔ መኖር ምክንያት የሆነው እግዚአብሔር ነው። ምክንያት አለው። እዚህ እንድደርስ አምላኬ ፈቅዶልኝ በየጊዜው አንዳንድ ነገሮች ፈተናዎችን እያለፍኩ ውጭ ሀገርም ለመኖርም የበቃሁት በውጭም ሀገር ደግሞ የተለያዩ ትምህርቶችንም ለመማር የበቃሁት ያን ሁሉ የደረስኩት በእግዚአብሔር ስጦታ ነው። እግዚአብሔር በዚህ መንገድ ሂድ፣ በዚህ መንገድ ይሄ ነገር ተሳስተሃል፣ በዚህ ተመለስ እያለኝ እየመራኝ እዚህ ደርሻለሁ። ቤተሰቦቼንም እግዚአብሔር ይመስገን አብረውኝ ከኔ ጋራ ብዙ መንገድ የተጓዙ ቤተሰቦች አሉኝ እና ለዚህ ሁሉ ፍቅር ደግሞ በተለይ የኢትዮጵያ ሕዝብ ለሰጠኝ ፍቅር ከድሮ ከጀመርኩበት ጊዜ ጀምሮ ባለሁበት በደረስኩበት ቦታ ሁሉ አይዞህ እያሉ እየገፋፉ ሞራል እየሰጡኝ እዚህ ያደረሱ የኢትዮጵያ ሕዝብ ከትንሽ እስከ ትልቅ
ከሊቅ እስከ ከአዋቂ ከህፃናት እስከ አዋቂ እዚህ እንድደርስ ገፍተውኛል፣ ረድተውኛል። በተለይ ደግሞ የዛሬ 3 ዓመት ኢትዮጵያ የሄድኩ ጊዜ ትልቅ አቀባበል ትልቅ አክብሮት ነው ያሳዩኝ እና በእውነት አሁንም ቢሆን ከየትም እስከ የትም እዚህ ያለሁበት አሁን ባለሁበት አትላንታም በፊት የነበርኩበት ሚኒሶታ ከዛም በፊት ደግሞ ሲያትል ከዛም ዋሽንግተን ዲሲ በተለያዩ ከተሞች ዞር ያለው እድል አግኝቻለሁ። እግዚአብሔርን አመሰግናለሁ ላደረገልኝ ህዝቡ ላደረገልኝ አቀባበልና እንክብካቤ ምን ጊዜም ቢሆን እግዚአብሔር እናንተንም ደግሞ ሁላችሁንም እንደዚህ እዚህ ያደረሳችሁኝን ያሳባችሁን የልባችሁን ይሙላላችሁ ላለው ሀገራችንንም ሰላም ያርግልን ላለው በጣም ተመልሼ ለመሄድም እግዚአብሔር ፈቃዱ ከሆነ በሄድም እንደዚህ የበለጠ አቀባበል እንደሚጠብቀኝ ነው ማምነው። ምንም ጥርጥር የለውም። አንተን ማክበር ለትውልድም ክብር ነው። እንደው እስኪ ወደ ኋላ እንጓዝ። ከ14 ልጆች መሃል የተገኘው ለሙዚቃ ኢንዱስትሪ የተሰጠው ተሾመ ልጅነቱን እንዴት ያስታውሳል? አይ ከልጅነቴም ጀምሮ አንድ ነገር አለ ማወቅ ያለብን። ሰሞኑን እንደውም በአጋጣሚ አንዳንድ ነገሮችን ሳዳመጥ ነበርና ብዙ ጊዜ ሲወያዩ ሰማለሁ። ድሮ እኔ በምወለድበት ዘመን የተወለድኩባት ከተማ እንደዛሬው እንግዲህ ዛሬ እንዴት እንደሆነ ባላውቅም ድሮ ፊት ለፊት የሆኑ ቤቶች ጎን ለጎን የሆኑ ቤቶች አጠገባችን ከግራም ከቀኝም ጎረቤት አለ እና እንደዛሬው ሶሻል ሚዲያ ስልኮች ቴሌቪዥኖች ሳይፈጠሩ ጎረቤት ነው እኔን ያሳደገኝ እና በቀኝ በኩል ያለው ቤት በግራዬ በኩል ያለው ቤት እኔን መሀከል አድርገውኝ በላ አልበላ ከእናቴና ከአባቴ ከቤተሰቦቼ የበለጠ የሚንከባከቡኝ ጎረቤቶቼ ነበሩ። ያደግኩትም ከጎረቤት ልጆች ጋር ነው እና ዛሬ 5 ክፍል ያለው ቤት ውስጥ ሆኖ ለየብቻ ስልክ ይዘው መቀመጥ ሳይሆን ፊት ለፊት ያሉ ቤቶች ተሾመ ምን እንደበላ ምን እንደሰራ ምን እንዳጠፋ ምን እንዳላጠፋ ያውቃሉ እና ከቤተሰቦቼ ይልቅ ጎረቤቶቼ ነበሩ የሚጨነቁልኝ የሚያስቡልኝ። ቤተሰቦቼም ያስባሉ ይጨነቃሉ። እኔ ሳጠፋና ስገረፍ ጎረቤቶቼ ገላግለውኝ ነገሮች እስከሚበርድ ድረስ እነሱ ጋር ይደብቁኝና ይንከባከቡኛል። ከዛ ቤተሰብ ጋር ሄጄ ጫማ ስሜ ጥፋቴን ካጠፋው ይቅርታ ጠይቄ ተንከባክበውኝ ነው ያደግኩት እና ከ6 ዓመት በኋላ ደግሞ ያው ትምህርት ቤት ውስጥ ነው ያደግኩት። አዳሪ ትምህርት ቤት ፈረንጆችም አሉ የኛም ሰዎች ያው ሀገራችን ውስጥ ያሉ ኢትዮጵያውያን ወንድሞቼ እህቶቼ ሆነው የተንከባከቡኝ ሰዎች አሉ። በዛ ነው እንግዲህ ከዛ በኋላ ያው በየትምህርት ቤቱ በየአዳሪ ትምህርት ቤቱ ነው ያደግኩት እና የልጅነት እንትኔ ነፍሱን ይማርና አሁን እኔ ለምሳሌ የማረሳው ሰለሞን ደነቀ ብዙ ሰው ያውቀዋል። ድምፃዊ ነው፣ ቆንጆ ድምፃዊ ነበረ። ነፍሱን ይማርና በተለይ ኦሮምኛ ስራ እና እኔና እሱ አብረን እየታገልን ያደግነው እየተጫወትን ያደግነው እና የሱን ድምጽ በምሰማበት ጊዜ የድሮ ልጅነታችን ትዝ ይለኛል። አብረን ያሳለፍነው ጊዜ አብረን አፈር ፈጭተን ጭቃ አብኩተን ጎርፍ ውስጥ ዋኝተን የታገልን መሬት ለመሬት አንዳችን ቤት ስንበላ አንዳችን ቤት ስናደር ያ ሁሉ ነው ትዝ የሚለኝ ከሱ ጋር ያሳለፍኩት እና ሌሎችም ብዙ ሰዎች አሉ። ግን እንግዲህ ስም ለመቁጠርም ስም ለመጥራትም ደግሞ አስቸጋሪ ነው በአሁኑ ሰዓት እና ለማንኛውም ብዙ ትዝታዎች አሉኝ ያሳለፍኳቸው። ከህዝብ ጋር ከልጆች ጋር አብሮ አደጎች ጋር ነው የኖርከው። በተለይ በመርሃውራን በትምህርት ቤት ውስጥ የነበረህን ቆይታ እንዴት ታስታውሰዋለህ? በተለይ አሁን እኛ ከሀገር ውጭ ነው ያለነው። ልጅነቱን ወደኋላ ሄዶ የሚያስታውስ ብዙ ህዝብ አለና አንተ ያደክበትን አስተዳደግና በአንተ ዙሪያ ያገዙ የልጅነት ዘመን የትምህርት ቤት እኩዮችን ስታስብ የሚሰማህን ነገር እስቲ ንገረኝ። የትምህርት ቤት እኩዮችን ሳስታውስማ እንግዲህ ብዙ ትዝታ አለ። መቼም በእውነት በሰበታ መርሃውራን ትምህርት ቤት ካሳለፍኳቸው ጊዜያት በጣም ደስ የሚለኝ የነበረው
ከአቅሜ በላይ ተንጠራርቼ ሙዚቃ ለመጫወት በ15 ዓመቴ በመሞክርበት ሰዓት ካልጠበቅኩት ሙዚቃ መሳሪያ ከጠበቅኩት የሙዚቃ መሳሪያ ይልቅ ያልጠበቅኩትን የሙዚቃ መሳሪያ ይዤ ነው የተሰለፍኩት። መጀመሪያ ያሬድ ሙዚቃ ትምህርት ቤት ስንማር ሳክስፎን ነበር የሞከርኩት። እዛ ወጥቼ እኔ ደክሞኝ አቅም በልጅነት ልጅ ነኝ፣ ግን ከአቅሜ በላይ የሆነ አኮርዲዮን ተሸክሜ አኮርዲዮን ተጫዋችነት ነው በብዛት የተሰለፍኩት እና በእውቀት ደግሞ ከኔ የተሻሉ ሰዎች በነበሩበት አሁን አብዱቀይ ከፈኔ አሁን ያለው ካናዳ ነው። ከሱ ጋራ ፒያኖ ለሁለት እንጫወት ነበር። በጣም ደስ የሚል ጊዜ ነበር የምናሳልፈው። በዚህ ላይ ደግሞ ኳየር መዝሙር ስንማር ዶክተር አሸናፊ ከበደ፣ አቶ ጸጋዬ ደባልቄ፣ ሌሎችም ሰዎች ከምድር ጦር ሻምበል ሻለቃ ሽኔ እና አቶ ሲራቅ ታደሰ፣ ለማ ደምሰው፣ ነጋሽ ታምራት ሞላ ብዙዎቹ ሰበታ ድረስ እየመጡ ሲያስተምሩ የማሳልፈው የነበረው ጊዜ በጣም ነበር እየናፈቀን ነው። ደስ ብሎን ነበር የምናጠናው እና መዝሙሮችን የምንይዘው በየቦታው እየዞርን ደግሞ ስንዘምር በጣም ነው ጥሩ ትዝታ የምናሳልፈው። አቃቂ፣ ደብረ ዘይት ኢቫንጀሊካል ኮሌጅ የነበረ ጊዜ፣ ናዝሬት ባይብል አካዳሚ በነበረ ጊዜ የተለያዩ መሪዎች ደግሞ ሰበታ ሲመጡ የምናሳየው የመዝሙር ፕሮግራም እንደገና በየቦታው ብቻ ቤተ መንግስትም እየሄድን መዝሙር ስንዘምር ያ ሁሉ ጊዜ የነበረን ተቀባይነት ከዚህም በላይ ደግሞ መቼም የማይረሳው ጊዜ የወሎ ድርቅ በነበረበት ሰዓት የወሎ ረሃብ በነበረበት በተጀመረ አካባቢ እኛ ከሌሎች አዲስ አበባ መዘምራን ጋራ ተጣምረን መዝሙር ዘምረን ገንዘብ ለማሰባሰብና ለተቸገሩ ህዝቦች ያንን የእርዳታ እንዲደረግ በተቋቋመው እንትን ውስጥ ቡድን ውስጥ ያው ተሳታፊ በመሆናችን መቼም ለሀገራችን የሚጠበቅብንን ሙሉ በሙሉ ማድረግም ባንችል የተቻለንን አቅማችን የፈቀደውን ያህል አድርገን ያሳለፍነው ጊዜ የሚረሳ አይደለም። ያ ሁኔታ ብዙ ጊዜ ቀጥሎ እስከ 66 መጨረሻ ድረስ ሄዷል። እርገት በህብረትም እንደዛ እርገት በህብረትም ዘምተን ግማሾቻችን ጣቢያ ደርሰን ግማሾቻችን ደግሞ ያልተመቸን እዛው አዲስ አበባ ውስጥ ቀበሌ ከፍተኛ ውስጥ እኔ በተለይ በኪነት ቡድን ውስጥ ተሰማርቼ አገልግያለሁ። የአቅሜን ያህል አበርክቻለሁ ለእናት ሀገር ጥሪ ብዬ ነው የማምነው። ከዛም በኋላ ደግሞ እንግዲህ ከዛ በኋላ ወደ ጀርመን ሀገር በመሄድ እዛ ትምህርት እየተማርኩ የኢትዮጵያ ቀን በሚከበርበት ጊዜ፣ የአፍሪካ ቀን በሚከበርበት ጊዜ፣ በዓሎች በኖሩበት ጊዜ ኢትዮጵያ ኤምባሲ በመሄድ እናት ሀገር አገልግሎት በሚባልበት ሰዓት ላይ ሁሉ ተገኝቼ ተመልሼ ለሀገሬ በቅቻለሁ እና እንግዲህ ይሄ ነው ብሎ ለማውራት እንዳልኩ ከዚህ በፊት በሌሎች አንስቻቸዋለሁ፣ ግን ጊዜ አይበቃም። እውነት ነው። በጣም ብዙ ታሪክ ነው ያለ። እንደው የሙዚቃ ፍቅርህን በዚህ በሙዚቃ ህይወት የሰራኸውን ታላላቅ ስራዎች ስንዳስስ ይሄ ያንተና የሙዚቃ ቁርኝት እንደው ድንገት የተፈጠረ ወይስ ደግሞ የተወለድክበት ውስጥ እንዴት ይሰማል? በልጅነቴ ስለሆነ ሙዚቃ እኔ እውነቱን ለመናገር አልደብቅም። ከበሮ እየደበደብን በልጅነታችን አገር ፍቅር በሬዲዮ የምንሰማውን ዘፈን ኮፒ አድርገን ሰርግ ላይ ስንዘፍን ጀምሮ ሙዚቃ ጋር አልተላቀኩም። ሚስዮን ትምህርት ቤትም ስገባ መዝሙር ዘማሪ ሆኜ ኦርጋን ተጫዋችም ሆኜ አገልግያለሁ። እግዚአብሔር ይመስገን ለዚህ አብቅቶኛል። በእውነት ለመናገር ይሄ ነው ማለት ሙዚቃ በህይወቴ ውስጥ ትልቅ ሚና የተጫወተ ሃርሞኒካ ሳይቀር ጫወት ነበር። እኔ በግል ስሜቴ እንዲሁ ማንም ሳያለማመደኝ በኋላ አኮርዲዮንም በጆሮዬ በማዳመጥ ፒያኖም እንደዚሁ በጆሮዬ በማዳመጥ ከሚሰጠኝ የሙዚቃ ትምህርት ይልቅ የማዳምጠውን በመልሼ በመጫወት ያ የበለጠ ስሜት እንዲያድርብኝ አድርጎ ካደኩም በኋላ ደግሞ በተለይ የእናት ሀገር ጥሪ ጊዜ ጊታር ይዤ እንዳቀሜ በየቀበሌው
ኪነቱ ቡድን አገለግል ነበር። ከዛም ደግሞ ጀርመን ሀገር ሄድኩ። ጀርመንም ትምህርቴን ፒያኖ ቅኝት ተምሬ በጆሮዬ በመቃኘት በአፍሪካ ውስጥ በወቅቱ ካሉት ጥቂት ኢትዮጵያውያን እኔ አንዱ ሆኛለሁ። እንግዲህ ከዛም በኋላ ደግሞ ወደ ኢትዮጵያ ተመልሼ በተለያዩ ባንዶች በመጫወት በተለያዩ ክለቦች በመስራት ከቪላ ቬርዴ ጀምሮ ጊዮን ዋቢ ሸበሌ ከሮሃ ባንድ ጋር ከኢትዮ ስታር ባንድ ጋር ሬንቦ መነሻ ነው። ሬንቦ መነሻ ሆኖ እና ማንን እንደው እስቲ አስታውሰኝ። እንደው ታሪክ ሲዘከር ያው ብዙ ጊዜ ማንስተው ሊሆን ይችላል፣ ግን ሬንቦ ላይ የነበሩት ሙዚቀኞች በሙሉ አይነ ስውራን ነበርን። በቀለ ኃይለ ሥላሴ ይባላል፣ ነፍሱን ይማረው። አሁን በኮቪድ ጊዜ ነው ያረፈው። የተለዩት የቀሩት ቁም ዘመድ ገብረ አምላክ አለ፣ ሰለሞን ኃይለ ሥላሴ አለ፣ ንጉሴ ኃይሉ አለ፣ ቁምላቸው አበበ አለ። እንግዲህ እኔም አለሁ፣ ሌሎችም አሉ። አልፎ አልፎ የሚገቡ የሚወጡ ወንድሞቼ ነበሩ። ከዛ በኋላ ከሬንቦ ከፈረሰ በኋላ ደግሞ የኢትዮጵያ አይነ ስውራን ማህበር የሙዚቃ ክፍል ተቋቁሞ እኔ ከጀርመን ሀገር ከተመለስኩ በኋላ በሱም ውስጥ ደግሞ ሌሎች አሉ። ብዙ ወጣቶች ተሳትፈዋል። እነዚህ ባንዶች ላይ ሙሉ አይነ ስውራን ድምፃውያን መሳሪያ ተጫዋቾች ነው የነበሩት? አዎ። እንዴት ነበረ የምትሰሩት? የነበራችሁ ህብረት፣ አንድነት፣ ቤተሰባዊነታችሁን እስቲ እንግዲህ ምንድነው እኛ በምንለማመድበት ጊዜ የረዱን ሰዎች አሉ። ለምሳሌ ነፍሱን ይማርና ጋሽ ተስፋዬ ለማ በጣም ነው ከፍተኛ ትብብር ለሬንቦ ባንድ ያደረገው። ጋሽ ጥላሁንም ነፍሱን ይማር እንዲሁ። እሱም ለኛ የሙዚቃ ባንድ መቋቋሚያ በነፃ ሰርቶልን መከፈል የሚገባውን ዋጋ የራሱን እንኳን እንትን ሳይል ለኛ ሙሉ ገንዘብ አበርክቶ ሸክላዎች ሰርቶልን ስጦታ አድርጎልን ሙዚቃውን አቋቋምን። ከዛ በኋላ እኛ አቅማችን ወጣቶችም ወደ ዩኒቨርሲቲውም ወደ የትምህርቱም ወደ ስንሰማራ እንግዲህ የኢትዮጵያ አይነ ስውራን ማህበር ደግሞ መሳሪያውን እንትን ብሎ በሌሎች እርዳታ ሰጭነት እንዲሁ ተወሰደ። ባንዱን ሲወስድ እኔ ከጀርመን ሀገር ስመለስ የቡድኑ መሪ ነበርኩ ለጊዜው። በወቅቱ ከተለያዩ ድርጅቶች ጋር ከተለያዩ የውጭ ሀገር ሰዎች ጋር መነጋገር የሳውንድ ሲስተም ስጦታ አግኝተናል። እኔ ከዛ በኋላ ወደ ሌላ የስራ ቡድን ወደ ሌላ የስራ ምንጭ ስሰማራ ያው ድርጅቱ ቀጠለ። ከዛ በኋላ የተፈጠረውን ብዙም እንትን የለኝም፣ ግንዛቤ የለኝም። ግን እንግዲህ በነበርኩበት ሰዓት ግን በጣም እንገናኛለን፣ እንለማመዳለን። ስራ ካለን በደንብ ማታም እንኳን ሳይቀር አጥንተን ጊዜ ፈጅተን ወደ ክፍለ ሀገርም እንሄዳለን። ሌሎች ቅርንጫፎች እንዲከፈቱ ጥረት አድርገናል። ድሬዳዋ፣ ከጎጃም ደግሞ ደብረ ማርቆስ ጀምሮ ፍኖተ ሰላም፣ ዳንግላ፣ ባህር ዳር ድረስ ሄደን ከዛም በኋላ እንግዲህ የነበሩት ደግሞ ምናልባት ሌሎች ቦታ ሄደዋል። በእኔ በኩል ግን እንዳልኩ እነዚህ ቦታ ሄደናል። እንዲሁም አጋሮ ሄደናል። እንግዲህ እነዚህም ቦታዎች ምንም የማንረሳቸው ህዝቡ የሚያደርግልን የነበረው አቀባበል የሚገርም አቀባበል ነው። ዛሬ ደግሞ ቢሆን የተለየ እንደሚሆን አልጠራጠርም። እንግዲህ የዛን ጊዜ በጣም በሚገርም ሁኔታ ጭንቅንቅ ባለ ሰዓት ነበር እኛ የምንሄደው እና ግን እግዚአብሔር ይመስገን ጠብቆን ያው አንድ ላይ ሄደን የሚጠበቅብንን ስራ አከናውነን ወደ ሀገር ተመልሰናል። ጥረት አድርገናል። እንግዲህ ከዛ በኋላ ያለውን እኔም ከወጣሁ ስለቆየው ብዙ ግንዛቤ የለኝም። ብዙ የቀጠሉ ረጅም ጊዜ ቆዩ የአይነ ስውራን የሙዚቃ ባንዶች በኢትዮጵያ ብዙ አይታዩም። አዎ፣ ምክንያቱም ምንድነው እንግዲህ መሳሪያ ለማግኘት እንደዚሁም ደግሞ ድጋፍ ለማግኘት አስፈላጊ ጥረት ያስፈልጋል። በየወቅቱ ብዙ ሌሎች ችግሮች ስላሉ
የኛን ቅንጦት ተብሎ ነው የሚታሰበው። ነገር ግን እኔ አሁን የዛሬ 3 ዓመት በሄድኩ ጊዜ ግንዛቤ የሰጠው ይመስለኛል። የበለጠ እንዲቋቋሙ እንዲበረታቱ ከመንግስትም ቢሆን ከአካባቢያቸው ካሉት ተወካዮችም ቢሆን መንግስት ባለስልጣኖችም ቢሆን የከተማው ሹማምንትም ቢሆን ድጋፍ እንዲያደርጉ ጥሪ አድርጌያለሁ። አሁንም ቢሆን ጥሪ ከማድረግ ወደ ኋላ አልልም። በርቱ፣ አበርቷቸው፣ ድጋፍ ስጧቸው እላለሁኝ። ግን ያው የተለያዩ ችግሮችን ቢኖሩ እኛም አይነ ስውራን ደግሞ አለመስነፍ የራሳችንን ጥረት እንድናደርግ በተለይ ወጣቶች ከኔ በኋላ ያሉ ትውልዶች ብዙ የመጡ ድምፃውያን አሉ። ከእንደው ካንተ በኋላ በአንተ ልክ የወጡ ብዙ ባንቆጥረው አይ እንደውም ከኔም የሚበልጥ ብዙ ሙያ የሰሩ አሉ። እውነት ለመናገር አሁን ይርዳ ጤናው ብዙ ሙዚቃዎች አሉት። እኔ እንደውም ብዙ የማደንቅለት ስራዎች አሉ። ለምሳሌ ማንሳት እንችላለን። ከይርዳው የምትወዳቸው? ከይርዳ ጤና ወይ ፀሐይ የሚለው ወይ ፀሐይ አልገለጥ አለ። አዎ እና ሌሎችም በየጊዜው እኔ የማላውቃቸው ቆይቼ አሁን በሸገር ሰራችልኝ የሚል ዜማ አለኝ። አሁን በመጨረሻዎቹ አመታት ይሰራ እና ብዙ ነገሮች አሉኝ። እኔ ከሌለኝ ምንም ከሀገር አልወጣ ከሌለኝ የለኝም ነው። እግዚአብሔር ይስጠን ጤና የሚል ብዙ ነገሮች አሉት። ሌሎችም ደግሞ አይነ ስውራን አሉ፣ ግን ስፖንሰር የሚያደርግ ያስፈልጋል። እኔም ራሴ ቢሆን በተወሰነ ደረጃ ላይ ነው ያለሁት። እንደ ሰው አጋጣሚ ካወጣቸው 2 ሜቢ 3 ካሴቶች ውስጥ አንዳንዱን ዘፈኑ ይዞ ብዙ እንደተሰራ ያደርገዋል እንጂ እኔ ብዙ ይቀረኛል፣ ገና ብዙ ይቀረኛል። እውነት ነው። ብዙ ማንሳት ይቻላል፣ ብዙም ደግሞ ትሰራለህ፣ ምንም ጥርጥር የለውም። ትናንት የነበረው ድምጽን ቅድም እኛም እየመጣን መኪና ውስጥ ያንተ ሙዚቃዎች እየሰማን ነበርና የድሮቹን ሙዚቃዎች ዛሬ መድረክ ላይ ስንሰማ ዛሬም እንደገና ለምን ይሄንን የሚገልጽልን አንድ ድንቅ ስራ አለ። በቅርቡ ወደ አገር ቤት በተመለስክ ሰዓት ላይ ካንዲት ድምጻይ ጋር ድሮ ከራይል ጋር የሰራው ሙዚቃ ከራይል ጋር የሰራው ያደራ ነገር የዛሙደ ከሜላት ጋር ሜላትን በጣም ወጣቱ ወዶታል እንዳዲስ። እኔ ሜላትን በእውነት በጣም ነው የማደንቃት። እድል ስለሰጣኝ አመሰግናለሁ። ሜላትን አብሬያት አልተጫወትኩም ብዙ ጊዜ ሜቢ 2 ጊዜ ነው ስራ ላይ የተገናኘ ነው። እሷም የራሷን ስራ ስታቀርብ እኔም የራሴን ስራ ሳቀርብ እንጂ አንድ ላይ ሰርተን አናውቅም። የዛን ቀን ሰይፎ የጠራለታ አብረን አልተለማመድንም። እንዲሁ የኪዎችን የምትሰራበትን ድምጽ የትኛው ይሻላል በመነጋገር ነውና እሷ አጥንታው በደንብ አድርጋ አሳምራው ነው የሰራችው። እጅግ በጣም ነው የማመሰግናት። ያለት ነው የተገናኛችሁት? በቃ የዛን ቀን ከስራ ውጪ ከመድረክ ስራ ውጪ ሰይፉ ጋር ብቻ ነው የተገናኘ ነው። በየትኛው ኪ እንደምትሰራ ሙዚቃ ነው እንጂ ተነጋገርነው። ምንም አብረን ፕራክቲስ ያደረግነው ነገር የለም። እጅግ በጣም ነው ያደነኳት። አሁንም ቢሆን እኔ አደንቃታለሁ፣ ወደፊትም ትበርታላለሁ። ብዙ በተለይ አሁን ኢትዮጵያ ውስጥ ደግሞ ጥሩ ሴቶች በተለይ ቆንጆ ድምጽ ያላቸው ወጣ ይላሉ እና እኔ እድል ባገኝ እውነት ሌላም ቅብብሎች ነገር ባገኝና ከነዚህ ከወጣቶቹ ጋር ብሰራ ደስ ይለኛል። ምንም ማቅማማበት ነገር አይኖርም እና ግን የዛን ቀን የተሰራው ስራ በእውነት የሚደንቅ ስራ ነው እና እኔ እሷን ነው የማደንቀው። እኔ ጩኸት ላይ ስላለው የተለመደ ነገር ነው፣ አዲስ ነገር አይደለም። ግን ለኔ ከሷ ጋር ባላንስ አድርጎ ድምጼ ከሷ ጋር ባላንስ አድርጎ መሄዱን በጣም ነው ለኔም የገረመኝ እና እጅግ በጣም ነው የማመሰግናት። ምንም ሳይደገም ነው የተቀዳው። በጣም ሙዚቃ ስትሰራ አንዳንድ ጊዜ ስተታለ ትደገማለህ። ከሷ ጋር ግን ምንም ሳይደገም ነው የተሰራው። እጅግ በጣም ነው የማደንቃትና ሙዚቀኞቹንም ቢሆን ያጀቡንን ሙዚቀኞች በጣም ነው የማደንቃቸው። ከነሱም ጋራ የዛን ቀን ብቻ ነው ያንን ዜማ ይሰራ ነው። የሚገርም ነው። በጣም ብዙ ቀን የተለማመዳችሁ ብዙ ሬርስ ያለው ነው የሚመስለው። አዎ ያ ነው እና የደነቀኝ። ሙዚቀኞቹም አብረው እንደተለማመደ ነው የሰሩት፣ እሷም አብረው እንደተለማመደ ነው የሰራችው። ምንም ነገር ሳይጎድል ሳንደግመው ነው እንዳለ በአንድ ቅጅ ነው የተወሰደው
እና እጅግ በጣም ነው ያንተ ስራ ደግሞ ደምቆ የወጣበት ምክንያት ከሷ ጋር ስለሰራችሁ ብቻ ሳይሆን የትውልድ ቅብብሎች ነው። በጣም የሚገርመው ከዛ በፊት እኮ በተለያየ መድረክ ላይ ይሄንን ሙዚቃ ሌሎች ሰርተውታል። አዎ ይሄ ሙዚቃ ግን በጣም ፈንቅሎ የወጣው አንደኛ አንተም የድሮ ብቃትህ ብዙም ባልዋዠቀበት እንደገና ከወጣት ጋር እንዴት እንዲሰራው እንደውም ብዙ ሰው የሜላት አይደለም እሱ ብቻ አይደለም። አሁን የኔ አካል የኔሽ ምን አወርስሻለሁ የሚል ዜማ አለ። አዎ ያን ዜማ መጀመሪያ አበበ መለሰና ይልማ ገብረአብ ግጥም አዘጋጅተው ሲሰጡኝ ተሰራ። እንደ ቀላል ነበር የታለፈው። ሆኖም እኔ አሜሪካን ሀገር መጥቼ ሰርግ ላይ ዘፈኑ በሌሎች ዘፈኖች ይዘፈናል ሲባል ሰማ ነበረ። ጃኪ ጎሲ ለብቻው ሰራው ወጣ። ያ የሱ ብቻውት እንደገና ዘፈኑን እንደ አዲስ እንትን ብሎት ፈንቅሎት አሁን እዚህ ሀገር ውስጥ ምንም አይነት ስራ ስሰራ የኔ አካል ካልቀደመ ዜማ የተዘፈነ አይመስልም። ወጣቱ ሙዚቀኛ በተለይ ፉል ባንድ የሚሰሩት ብዙዎች ወጣቶች አዲስ አበባ በተለይ በደንብ አድርገው ነው የሚሰሩትና የሚያውቁትን ቤዝላይን፣ ሳክስፎኑን፣ ጊታሩን፣ ድራም አካሄዱ እያንዳንዱ ሙዚቃ በቃ እየጣመ ያዘፈን የበለጠ እንዲወደድ አድርጎታልና እኔን እንደ አዲስ ያስነሳኝ ዜማ ነው። የድምጽ መለኪያ ጭምር ነው። ተሼ የተለያዩ ውድድሮች ላይ የአይድሎች አሉ ኢትዮጵያ ውስጥ የሚከናወኑ ውድድሮች ላይ እና ድምፃውያን ከሚፈተኑበት በትክክል ሰርተዋል አልሰሩም የሚለውን የድምጽም ችሎታ እንዳላቸው ከምናረጋግጥባቸው ዜማዎች አንዱ የኔ አካል ነው። ለብዙዎች ይከብዳል። በጣም ከባድ ነው። ድጋሚ ከዚህ ዘመን በኋላ ዳግም ለማንቆርቆር እኔ መቼም እግዚአብሔር ይመስገን እዚህ ያለው እንዳልኩ እዚህ ሀገር ከመጣሁ በኋላ ያለው የሥራ ሁኔታ ሰው የሚሰጠኝ ድጋፍ ዜማውን የበለጠ ከነበረበት ኪ ግማሽ ወደ ላይ አውጥቼ ነው የምሰራው እና እንድጮህም ያደርገኛል፣ ጮክ ብዬ እንድሰራም ያደርገኛል። በተለይ ግን ኪቦርድ ይዤ ከምሰራ ኪቦርድ ሳሌዝ እንዲህ ባንድ ሆኖ ስሰራው የሰውነቴ ጥንካሬ ይበሳል። ምክንያቱም ከዚሁ ከሆድ ውስጥ ስለሆነ ድምጽ የሚወጣው የበለጠ መዝናናትን ይሰጠኛል እና ሰው የሚያደርገው አሁን ኢትዮጵያ ሄጄ በነበረበት ጊዜ ሰው አብሮኝ ይዘፍናል። እኔ ዘፈኑን ትቼ ሰውን ነው የማዳምጠው። በእውነት ለመናገር የበለጠ ከኔ የበለጠ ዘፈኑን ያውቁታል እና ብርታት ይሰጠኛል። ያ ብርታት ስለሚሰጠኝ እንግዲህ እዚህ ደርሻለሁ። እዚህ እንግዲህ አሁን እድሜም እየገፋ ሲሄድ አንዳንዴ ያው ሁኔታዎችም እንትን እንዳይሉኝ እፈራለሁ። ግን እስካሁን ድረስ እግዚአብሔር ይመስገን አንዳንዴ ጉንፋን ከመያዝ በስተቀር ድምጼን ያገደው ነገር የለም እንዳለ ነው፣ አልተነካም። እንደው ብቻህን ስትሆን ታንጎራጉራለህ ተሼ? ያለ ኪቦርድ ዝም ብለህ ቤት ውስጥ? እውነት ለመናገር እኔ ሌላ ነገር ነው የማዳምጠው። መጽሐፍ አዳምጣለሁ፣ መጽሐፍ የተነበቡ መጽሐፍት አዳምጣለሁ። አንዳንዴ ደግሞ የድሮ ሙዚቃዎችን የማገኝበት ሁኔታ አለ። የድሮ ስብስቦች አሉ እና አንድ ሬዲዮ ጣቢያ የሚያስኬድ ሙዚቃዎች አሉ እና እነሱን አዳምጣለሁ። ለራሴ ግን ለብቻዬ ሳንጎራጉር እንደውም የራሴን ድምፅ አንዳንዴ ስሰማው እደናገራለሁ። ምክንያቱም ባላይም ሰዎች አሁን ሬስቶራንት ገብቼ የኔ ዘፈን ቢከፈት እደነግጣለሁ። ሰው አፍጦ የሚያየኝ ይመስለኛል። ትንሽ ያው የፍራይት አለ፣ የስቴጅ ፍርሃት እንደሚሉት ሳይሆን ሰው በቃ የኔን ዘፈን ሰው ወዶት ነው የሚዘፍነው። እኔ ግን እንትን እንዴት ነው ይሄ መጉላት ራስን ማካበድ ይመስለኛልና በእርግጥ እግዚአብሔር ያክብረው የኢትዮጵያ ሕዝብ ወጣቶቹንም አዛውንቱንም ሕፃናቱንም እግዚአብሔር ይባርካቸውና አክብረውኛል። እዚህ ያለሁበት ደረጃ ላይ አድርሰውኛል። ለራሴ ግን ራሴን ሳዳምጠው እፈራለሁ። በቃ
የሚገርም ነው ይሄ ትህትና ግን በጣም የሚደንቀኝ። እንደ ወደ ኋላ ተጉዘን እንኳን ስናስብ ክቡራትና ክቡራን ተመልካቾች መቼም በኢትዮጵያ ሙዚቃ ኢንዱስትሪ እንደ ተሼ የምናከብራቸው ብዙዎች አሉ። ግን ደግሞ እናንሳ ከተባለ አሁን የክብር ዶክተር አርቲስት ጥላሁን ገሰሰን ስናነሳ ልክ እንደ የኔ አካል ብለን ተሾመ እንደምንለው ሁሉ ይህች አጋጣሚን ስንሰማ ጋሼን እናስታውሳለን። ለጋሼ ችሮታ የሰጠው ድምፃዊ አጠገቤ ነው ያለው። እውነት ሐሰት? ይህች አጋጣሚን እኔ ነኝ ለጋሽ ጥላሁን በድምፄ ሞክሬ ከፊሊፕሶች የኔ ድምፅ ለገበያ ስለማይበቃ ጥላሁን ግን ከኔ ይልቅ ተሼ በደንብ ተጫውቶታል ማለቱን ታውቃለህ? በእውነት አላውቅም። ይሄንን ሰማሁኝ ነው። እንግዲህ እኔ ለጋሽ ጥላሁን ሰጥቻለሁ። ከአንዴም ሁለቴም ተጫውቶታል። አንድም በሸክላ አውጥቶታል። እንደገና ደግሞ በሲዲ ከደመራ ባንድ ጋር ሆኖ ሰርቶ አውጥቶታል። እኔ ግን ያው የጋሽ ጥላሁን እንትን ወድጄዋለሁ። ድምፁ ግሩም በሆነ ሁኔታ ሰርቶታል። እኔም ደግሞ በራሴ ስታይል በራሴ ሁኔታ ከጋሽ ጥላሁን ጋር እኩል ልሆን አልችልም። እውነት ለመናገር ጋሽ ጥላሁን ችሎታው ይህ ነው የማይባል ነው። እኔ ግን በወቅቱ ደግሞ ከጊዜ በኋላ ከሮሃ ባንድ ጋር ሰርቻለሁ። እንደገና በራሴም ደግሞ በተለያየ ባንድ ውስጥ ሰርቻለሁ። የጋሽ ጥላሁንን የሚያክል መቼም ይኖራል ብዬ አላምንም። ቻጋታ ባንዳ ገናኝታን የፍቅር ሸማ ደርባ ጎናጽፈን ሆኖም ሳናስበው ጊዜው በመሆኑ በቃ ተለያየ መሬት ነዋት። እንደው አብሮ ለመስፈን እድል አግኝተሃል? አዎ አልማዝን አይቼ የሚለውን ዘፈን አልማዝን አይቼ አልማዝን ባይት ያኔ በአኮርዲዮን እኔ ነኝ ያጀብኩት። አንዱ አኮርዲዮን ያለቀሰ ሲስቅ የሳቀም ያለቅሳል። ውቢት ህይወቴ ነሽ። እነዚህ አንድ አራት ዘመን ተሻጋሪ ስራዎች ዘመን ተሻጋሪዎቹን አብሬ የተወሰኑ ዜማዎችን አብሬ ሰርቻለሁ። ከዛም በኋላ ደግሞ እዚህ ሀገር ሲመጣም መድረክ ላይ ተገናኝተን አብረን ተጫውተናል። በተለይ ወደ መጨረሻው አካባቢ ሚኒሶታ መጥቶ ነበረ። እንዳጋጣሚ እግሩን በስኳር ህመም ምክንያት አንድ እግሩን እንትን ብሎ ለስኳር ፋውንዴሽን ፈንድሬዝ ለማድረግ በመጣበት ሰዓት አብሬው ተጫውቻለሁ እና በዛን ጊዜ ያን እድል በማግኘቴ በጣም ነው ኩራትና ክብር የሚሰማኝ። እሱን መድረክ እንደውም ከረጅም ጊዜ በኋላ ነው ጥላሁን እናንተ በአካል የተገናኛችሁት? አዎ። ምን ነበር የተሰማው? የሰማሁት ነገር ስላለ ነው። እንደው ስትገናኙ መጀመሪያ የተነጋገራችሁት ነገር አለ? ምንም ብዙ እንገናኛለን አልፎ አልፎ እንዲህ በመድረክ ላይ ግን እኔን የሚጠራኝ አጠራር አለው። እየጠራኝ በቃ ያክብሮት የመውደድ የፍቅር እንስማው። ማን ነው? አይናማው ነበር። አይናማው ደስ ይላል። አይናማው ነበር የሚለኝና አቤት አለቃ ይላለሁ። በቃ በጣም ደስ የሚል ሁኔታ ነው። ትከሻውን ስሜ አቅፎኝ ስሞኝ የመጣለት የዛን ቀን የስኳር ፋውንዴሽን ፈንድሬዙን ለማድረግ ወጪ አንዳንድ ነገሮችን ያግዛል ብሎ ያንን ለማሰባሰብ የመጣ ጊዜ አስጠርቶኝ ነው መድረክ ላይ ከሱ ጋር ሆኜ የመጨረሻዎቹን 3 ዘፈኖች የሰራሁት እና በጣም ነው ደስ ያለኝ። ማዕረግ ነው የተሰማኝ ለኔ። ምክንያቱም ሀገር ህዝብ ከወደደው ካፈቀረው ልነጠፍል ልሞትል ከሚለው ህዝብ የበለጠ አቅርቦኝ ነው እንጂ እንዲህ ከሜዳ ላይ አልጠራኝም። ስለዚህ ያ ተሰምቶኝ ነው። የሚገርም ነው። እንደው
ጋሼ ህልፈቱን የት ነው የሰማው? እዚህ ነው የሰማው? እዚሁ ነው ያለው የሰማው። ምንድን ነው የተሰማ? አትላንታ ሳይሆን ሚኒሶታ ያለው ነው የሰማሁት። ግን ምንም ማድረግ አልችልም በወቅቱ። እኔም ራሴ ምልህ ይሄን ያህል ሩቆ ለመሄድ ቀብሩ ላይ ለመገኘት ባልችልም ያው በልቤ ሀዘን ተሰምቶኛል፣ ቅሬታ ተሰምቶኛል። በአካባቢው በነበረው ዝግጅት ላይም ተካፍያለሁ። በአካባቢው በሚኒያፖሊስ ከተማ አንድ የሀገር ምሁር የሆኑ ሰው ዝግጅት አዘጋጅተው ጠርተውን እዛ ላይ ተገኝቻለሁ እና የእሱን ዜማዎች ለማስታወሻ እንግዲህ ሰጥቻለሁ። ግን ምንድነው አንድን አርቲስት ወይም ወገኔን አጥቼ ለአንድ ጊዜ ለመታሰቢያ ብቻ ብዬ መገኘት ሳይሆን ዘላለሙን እንዳይረሳ ጥረት አደርጋለሁ። የእሱን ዜማዎች አጋጣሚ በመገኘት ሲገኝ ዜማዎቹን ለወጪ ለገቢ ሳይሆን ለማስታወሻ እጫወታለሁ። እንደው ጥላሁንን ስታስብ ወደ አእምሮ ቶሎ የሚመጡ ሙዚቃዎች አሉ። አሁን ሰው ወደ ድሮ ነው የሚመለሰው። እኔ የሚያዝንልህ የለ ወይ የሚረዳህ እያለ ካልሆነ ከሌለ የለህም የሚለው ዜማው እንደው ታንጎራጉረው ጋሼ አይ እንሞክረው። አይ የለም ግን እንደውም ደግሞ ሀብቴ ተርፎ በስቶ ብዙ ቢያደረጀኝ ስሞት ስንቃ አይሆነኝ ኋላ ምን ሊበጀኝ ለሐዘን ለፍቅር ለደስታ ለችግር ማንም የሚመረጥ ከሰው ወዲያ በምድር እነዚህ ሀገር ነክ ወገን ጠቀስ ናቸው። ማህበራዊ ኑሮ ችግርን አጉልቶ የሚያሳዩ ናቸው እና እነዚህ በጣም ትዝ ይሉኛል። ሌሎችም ብዙ ያልነካቸው ነገር የለም እሱ እና ይሄ ነው የምትለው ባይሆንም አሁን የጠቀስኳቸው ዜማዎች በጣም የማይለዩኝ ናቸው። እድል ባገኘው ቁጥር የምጫወታቸው ዜማዎች ናቸው። ግን እንደሱ ሊያምርልኝ አይችልም። እንዳልኩ በራሴ መንገድ በራሴ ችሎታ እኔም እሱንም ባይመስልም ራሴ የሰው ጆሮ አይጎዳም ብዬ የሰው ቴስት ይመጠናል ብዬ በማስብበት መንገድ አቀርበዋለሁ። ሰውም ይደሰትበታል። አዎ በጣም ደስ ይላል። በጣም ጥሩ ጊዜ እያሳለፍን ነው ጋሼ። እንደው በቡድን በመስራት ታምናለህ? እንደው ለጋሽ ጥሌ ይሄንን የሰጠውን ስራ ጨምረው በሙዚቃ ማቀናበር አንተ ያጀብካቸው ያገዝካቸው ድምፃውያን ብዙ አሉ። እንደው ከቴዲ ታደሰ ስራዎች ጋር ስምህ ብዙ ጊዜ በተደጋጋሚ ይነሳል። አብሮ በመስራት ያሉትን ኋላ ላይ መጣባቸዋለሁ። ግን እንደው እንዲህ በሙዚቃ ቅንብሩም ጭምር ያንተ አሻራ ያረፈባቸውን ስራዎች ስታስብ ምን ይሰማል? እውነት ለመናገር የቴዲ ታደሰ ሙዚቃዎች በጣም ወዳቸዋለሁ በብዛት እንዳሉ። የኔ ግን የመጀመሪያው ላይ ነው ትንሽ ተሳትፎ እነ ሉባንጃዬ ተወዳጅ ስራ ነው በጣም። እሱ ካሴት እንዳለ ሙሉውን ከኢትዮ ስታር ባንድ ጋር ሆነን ስንሰራው እኔ ድርሻዬን አበርክቻለሁ። ምን ነበር ሚና እሱ ላይ? ኪቦርድ በመጫወትና አንዳንድ ቅንብሮች። አንዳንድ እንግዲህ እኔ አሁን ይሄ ነው ልላ አልችልም፣ አላስታውስም በብዛት እንጂ የተቻለኝን የኔን ድርሻ አበርክቻለሁ። ሌሎችም ደግሞ ሙዚቀኞች አሉ። ግርማ ወልደ ሚካኤል፣ ሽመልስ ሀብቴ፣ ቢቢሻው ተፈሪ አሉ፣ ዳዊት ካሳ አሉ፣ ለአብይ ሰለሞን አሉ፣ ሌሎችም ብዙዎች አሉ እና ከብዙዎቹ ጋር አብረን ነው የየድርሻችንን የተሰጠንን ድርሻ ተወጥተናል ብዬ ነው ማምነው። ያ ሙዚቃ ያ ካሴት እንዳለ ሙሉ በሙሉ ያው እኔ የነበርኩበት ነው። ከዛ በኋላ ግን የቀሩትን ያው ከተለያዩ ሰዎች ጋር ነው ቴዲ የሰራው። ግን እውነት ለመናገር እንደሱ ድምፅ እኔ የማደንቀው አይኖርም። ድምፁ የመጀመሪያዎቹ በተለይ ይሄ አሜሪካን ሀገር እስከሚመጣ ድረስ አሜሪካን ሀገርም ከመጣ በኋላ ዝምታ የሚለውን ካሴት የሰራው እነሱን በጣም ነው የምወዳቸው። በጣም ነው አንጀት ውስጥ ገብተው የማይወጡ ናቸው። ሌሎቹንም አርቲስቶች አከብራቸዋለሁ፣ ወዳቸዋለሁ። ግን ከቴዲ ጋር አብሬም ስለሰራሁ ቴስቱ አለኝ፣ ፍቅሩም አለኝ
እና ስንገናኝም ተቃቅፈን ተሳስበን የቀልድ ተጫዋውተን ነው የምንለያይ የነበረው። እና አብራችሁ የሰራችሁት ሀገር ቤት ወይስ እዚህም የመስራት እድል? አይ እዚህ የመስራት እድል አልነበረኝ። ሀገር ቤት ያው አብረን ሰርተናል። ካሴቱንም አብረን ነው የሰራነው። ሙሉ ክለብም ደግሞ እኔ እስከነበርኩበት ኢትዮ ስታር በአንድ 6 ወር ነው የቆየሁት። 6 ወር አብረን ነው የሰራነው። እንደው ከሱ ባሻገር ከአብሮ በመስራት በተለይ ከኬኔዲ መንገሻ፣ ራሄል ዮሐንስ፣ ማርታ አሻጋሪ ከነበዛ ወርቅ ጋር ያቀነቀንካቸው አሰፉ ደባልቄ አዎ በጣም ተወዳጅ ዜማዎች እንደው ዘፋኞቹን ከነዘፈናቸው የምታስታውሰው? አዎ እንግዲህ ኬኔዲና እንዴት ነው አሰራራችን? ራሄልና እኔ ኮምቢኔሽን የሰራ ነው አለ ያደራ ነገር የዛ ሙዳይና ጎራው ላይ የሚለው ዜማ እንደገና ደግሞ ዘራፌን እኔ ስጫወት እሷ ውስጥ ለውስጥ ታንጎራጉር ነው እና አሰፉ ደባልቄ ከኬኔዲ መንገሻ ጋር ነው ይዞታው፣ ግን ኪቦርድ በመጫወት እኔም አገልግያለሁ። ሆዴም በጓሉ አለ፣ ኧረ ተው ሆዴ፣ ሌሎችም አሉ። ኬኔዲ መንገሻ እንዲሁ ምን አሉ የሚልና ሌሎችም ዜማዎች የሰራቸው አለ። ከነሱ ጋር በምንለማመድበት ጊዜ በጣም የቤተሰብ ፍቅር፣ አንዳንድ ጊዜ 2 ቀን አብረን የምንውልበት፣ በተለይ ከኬኔዲ ጋር በጣም ጥሩ ቅርብ የሆነ ግንኙነት ነበረ። አብረን ስንሰራ ኮሌክሽኑን ስንሰራ በሙዚቃ መሳሪያውም ደግሞ አብይ ሰለሞንና ያሬድ ተፈራ በጣም ነው ከኔ ጋር ይሰሩ ነበር እና በመመለሰን የልማ ገብረአብም አንለያዩ ነበር ነገሩ ተቀርጾ እስከሚያልቅ ድረስ። ሙዚቃን በስሜት በፍቅር ነበር የምትሰሩት? አዎ። እና ከዛም በላይ ደግሞ ከሮሃ ባንድ ጋር አሁን የኩባያ ወተት በሚሰራበት ጊዜ ጅቡቲ መተው ነው ከኔ ጋር የሰሩት። በጣም በፍቅር ነው የሰራ ነው። እንደገና ሁለተኛውን ካሴት ደርባባ የሚል አንድ ሌላ ካሴት አለ። እሱንም ስንሰራው እዛ አዲስ አበባ እኔ ለእረፍት ሄጄ ነው። በ2 ቀን ጥናት ነው ያለቀው። ምክንያቱም የተወሰነ ጊዜ ነው የነበረኝ። ግን ከባንዱ ጋር አብሬ ስለምሰራ ክለብ ውስጥም ደግሞ ሰራ ስለነበረ አላስቸገረኝም አጥንቶ ለመስራት። ምንም የተጻፈውን ግጥም ሚስ እንዳላረገ እያነበብኩ ነበር የምሰራው። ግን ከነሱ ጋር በመጫወት በጣም ግሩም የሆነ የሙዚቃ ጊዜ አሳልፌያለሁ እና ከነ አበበ መለሰ ጋር ከነ ይልማ ገብረአብም ጋር ሳጠና እየተጫወትን ኮስተር ባለ ሁኔታ ሳይሆን እየተጫወትን ነው ያዘፈን የሚሰራው። ለኔም የሚቀለኝ የነበረው እያሳሳቁኝ እያጫወቱ ምንም ነገር መጥፎ ስሜት እንዳይሰማኝ ትልቅ ጥረት እያደረጉ እንዳይደክመኝ እንዳይሰለቸኝም እያደረጉ ነው ያሰሩኝ እና ሳይታወቀኝ ነው የተሰራው። እርስ በርስም ጨዋታ ነበራችሁ። በጣም ያው በቀልድ በቁም ነገር የተዋዛ ስራዎችን ሰሩ እንደነበር ሰምቻለሁ። በጣም ደስ የሚል ስራ ነበር የምንሰራው። ምንም ሳይታወቀን ነው የሚያልቀው እና ከነ ማርታም ጋራ እዚህም ሀገር ከመጣች በኋላ ነው ያ ከነ ማርታ ጋር የተሰራው። እሱም እንዲሁ በትንሽ ቀናት ነው ተጠንቶ ያለቀው ከነ በዛ ወርቅም ጋር ከኤልያስ ጋር እና ከማርታ ጋራ በጣም ሙዚቀኞቹ ደግሞ ፋሲል ወህብ ነበሩ። ኪቦርድ እኔ ነኝ። ነፍሱን ይማር ቴዎድሮስ ምትኩ ሳክስፎን ተጫዋቾች ነበረ። እንግዲህ እንዲህ ያለ ነው የሰራ ነውና ምንም ሳይሰለቸን ሳንደነባበር ነው ምንም ሳይከፋን ነው ተሰርቶ ያለቀው። በጣም ደስ ይላል። ከነዚህ ድምፃውያን ጋር አብዛኞቹ እንግዲህ በብቻቸው በራሳቸው በግላቸው በጣም ብዙ ሰርተዋል። ግን ኬኔዲን ስናስብ ብዙ ሊሰራ በሚችልበት እድሜ ድንገት ነው ያጣ ነው። ኬኔዲ በህይወት ቢኖር እንደው ምን ያህል የሙዚቃ አበርክቶ በኢትዮጵያ በጣም ትልቅ ጥሩ የተዋጣለት ድምፃዊ ነው። በሙዚቀኞች ዘንድ ትልቅ ችግር ያለው የምት መጠበቅ ችግር አለ። ግን ኬኔዲ ከሮሃ ባንድ ጋር በሰራባቸው ስራዎች በሙሉ ቀጥ ብሎ ድምጹን ሳይለውጥ ምንም ሳይል ደግሞ ጎበዝ ነው። ጎበዝ ደራሲም ነበር፣ ራሱም ደራሲ ይሁን ነበር እና ኬኔዲ ያለውን የሚያካፍል ስጦታውን የሚያካፍል ችሎታውንም የሚያካፍል ሰው ነበር
ሰፍሳፋ አልነበረም። ያለውን ተካፍሎ ነው የሚበላው። ከችግረኛ ጋር አብሮ ካጡት ጓደኞቹ ሳይቀር ምንም ከሌላቸው ጓደኞቹ ጋር ተሰባስቦ ነበር የሚበላ ያለውን ያለውን ሙሉ በሙሉ አካፍሎ የኖረ ይሉታል። አዎ ያለውን አካፍሎ የኖረ ሰው ነው። ከችሎታም ደግሞ ዜማ፣ ግጥም አልፎ አልፎ ደርሶ የሚያዘጋጃቸው ነገሮች ነበሩ እና ለዘፋኞች የሰጠው ብዙ አለ እና ኬኔዲ በእውነት ለመናገር በስራውም ላይ ስናጠና እንኳን እየተጫወተ እየሳቀ ነው ጨዋታውን የሚያጠና የነበረውና አንድም በፈረንጆቹ ፋን የሚሉትን ነገር የኖረው በሱ ምክንያት ነው። ኩምክና በጣም ይወዳል እና ይስቃል፣ ይጫወታል። ብስጭት አታይበትም፣ ሀዘን አታይበትም ነበር እና እሱ በጣም በእውነት ዛሬ ቢኖር ኖሮ ትልቅ ቦታ የሚደርስ ሰው ነበር እና እኔ ትልቅ ግምት ነው የምሰጠው። ሌሎችም ቢሆኑ ለየብቻቸው የተሰማሩት ብዙዎቹ ተሳክቶላቸዋል፣ ጥሩ ቦታ ደርሰዋል። እግዚአብሔር ይመስገን። ሁላችንም ጥሎ አልጣለንም፣ ሁላችንም ደህና ቦታ ደርሰናል። እንግዲህ አጠገባችን ለሌሉትም ባሉበት እግዚአብሔር ለቤተሰቦቻቸው መጽናናትን መበርታትን ይስጣቸው ላሉትም ደግሞ የሚያስቡት ነገር በሙሉ ይሳካላቸው ላለው እኔ ሁሉንም እንዳደነቅኩ ነው። ባለሙያ አከብራለሁ። በነገራችን የትም መሰንቆ ተጫዋችም ቢሆን ክራር ተጫዋችም ቢሆን ዋሽን ተጫዋችም ቢሆን ማንኛውንም ባለሙያ አደንቃለሁ። ዘፋኝም ድምፃዊም ቢሆን ባለው ችሎታ እንዲበረታ ነው የምመኘው እንጂ እንዲቆረቁዝ አልመኝም። የቆረቁዘውን አቅሜ ከፈቀደ ላነሳው ዝግጁ ነኝ። በእኔ በኩል ምንም ወደታች ያለውን ቀና እንዲል ለማድረግ በጣም ምኞት አለኝ እና ከእናቱ ሆድ አይደለም ስጦታችንን ይዘን የወጣ ነው። እዚህ ምድር ላይ ካደግን ከጎለመስን ከትምህርት ብዙ ተንገላተን ነው እዚህ የደረስነው እና ሌሎቹ ደግሞ እንዳጋጣሚ ከልጅነታቸው ስጦታ ያላቸው አሉ፣ የሚያበረታታቸው ይፈልጋሉና እነሱም ማበረታታት በጣም ነው እኔ ፍላጎቴ እና በእውነት አሁንም ቢሆን ምኞቴ ነው። ሁሉም ባለበት የተሳካለት እንዲሆን ምኞቴ ነው። እንደው ግን አሁን ወደ ወጣቶቹ ደግሞ እንምጣ። በሆነ አጋጣሚ ሊሆን ይችላል ያንተን ስራዎች ወጣቶቹ ሲዘፍኑት አጋጣሚ አግኝተህ ሰምተህ ታውቃለህ? ምን ይሰማሃልስ? እንዳልኩህ ነው። ከዚህ በፊት እንግዲህ አንድ ጃኬት ነው የሰማሁት። ትልቁ ችግር ምን ላይ ነው? ፍቃድ አለመጠየቅ፣ ተገናኝቶ ይሄን ዘፈን ብጫወት ምን ይመስላል ብሎ ማውራት፣ መነጋገር ይበጃል። በተረፈ ግን ቢዘፍኑት እኔ ግድ የለኝም። አስፈቅደው አክብረው ሙያተኛው። አዎ ዋናው ነገር እሱ ነው፣ ማክበር ላይ ነው። ተሼ ለፍቶ ነው ረጅም ዓመት እነዚህን ሙዚቃዎች ጠብቆ ያኖረው። ለዛ እውቅና መሰጠት ግድ ይላል። እርግጥ አዎ እኔ መቼም የኢትዮጵያ የሙዚቃ ሕግ እንግዲህ ሙዚቀኞች ማህበር ያስከብራል ይባላል። እሱ ላይ ነው ኃላፊነት ያለው። ነገር ግን እኔ አዲስ አበባ በሄድኩበት ጊዜ አንዳንድ ሁኔታዎችን ሳጣራ የቢሮ ደጅ ጥናቱ ከባድ ነው። ስለዚህ እኔ ደግሞ በወቅቱ በነበርኩበት ጊዜ ያው አንድ ቢሮ ለመሄድ ያው የታክሲው አለ፣ የሰው አለ፣ ወጪው አለ፣ አካባቢውን አላውቀውም፣ እንደ ድሮ አይደለሁም። ስለዚህ ያንን ለመከታተል አልቻልኩም። ሆኖም ግን እንግዲህ መብታችን ከተከበረ ጥሩ፣ ካልተከበረም ደግሞ ወጣቶቹ ይበጀናል ካሉ ምንም ማድረግ አልችልም። ግን ለመከበር ማክበር ይቅደም የሚለው ግን ወሳኝ ነው። እነሱም ነገ አክባሪ እንዲያገኙ ኤግዛክትሊ ቀድሞ የሰራና የለፋውን ማክበር ግድ ይላል። በትክክል እና ሌሎችም ደግሞ ምንድነው ዋናው አሁን በአሁኑ ሰዓት ያለው የፋን የደጋፊ ጉዳይ አለ። በተለይ ሬዲዮ ጣቢያዎች አሁን ማት አሉ አዲስ አበባ። ግን የሚዘፈነው ዘፈን ድጋፍ ያለው ሰው በጠየቀው መጠን እንትን ያለው ሰው ነው፣ ችሎታ ያለው ሰው እንግዲህ ብዙ አልበም ያሳተመ ወይ ደግሞ በየክለቡ ብዙ ድጋፍ ያለው እንደዚህ ነው፣ እንደ ድሮ አይደለም እና ያሉት እንዳይረሱ አደራ እላለሁ።
በጣም ጥሩ። እስኪ ደግሞ ወጣ እንበል ተሼ፣ መቼም ዓለምን በጥበብ ዞርሃል። ግሪክ፣ ጣሊያን፣ ጀርመን፣ ሆላንድ፣ ስዊድን፣ ጅቡቲ፣ ካናዳ፣ እንግሊዝ፣ ሰሜን አሜሪካ በጣም በብዙ ስቴቶች ላይ የሙዚቃ ስራዎችን አቅርበሃል። አንተ ማትዘነጋው ማትረሳው በጣም የተለየ ቦታ የምትሰጠው ጊዜና ሀገር አለ? እንዳልኩ የዛሬ 3 ዓመት ኢትዮጵያ የሄድኩ ጊዜ እሱ የተለየ ነው። በቃ ያ ትልቅ ቦታ እንደዛን ቀን በተለይ የመጀመሪያው ቀን ሪቮሉሽን የሚባል ክለብ ነበር። አሁን ይኖር አላውቅም። ክለብ ሪቮሉሽን። አዎ የዛን ጊዜ እዛ ስቴጅ ላይ ወጥቼ ለመጀመሪያ ቀን ስጫወት የሰው ጩኸት ከመድረክም ከወረድኩ በኋላ ሰውን ስጨብጥ ምናምን ውታው ራሱ በህይወቴ ለኔ ያን ያህል። ከዛ ቀጥሎ ደግሞ ስዊድን ሀገር በነበርኩበት ጊዜ እንደዚሁ በጣም ትልቅ አቀባበል፣ ትልቅ አክብሮት ነው ያሳዩኝ። እንግዲህ እነዚህ ናቸው በጣም በትልቁ። የኢትዮጵያውን ግን ከመነሻው እናንሳ ተሼ። ስትሄድ ከ20 ዓመት በኋላ ነው። ከ30 እንዴት በ30 ዓመት ውስጥ ሁለቴ ነው የሄድከው። አሁን ስትሄድ ረጅም ጊዜ ቆይታ ነው የሄድከው? አዎ 20 ዓመት ቆይቼ ነው። 20 ዓመት ቆይታ። በጣም እንግዲህ የሀገር ናፍቆት አለ፣ ብዙ አዲስ ነገር አለ፣ ህዝብ ናፍቆሃል። የአንተን ሙዚቃዎች የድሮዎቹን ነው የሚሰማው እንጂ በአካል አብዛኛው ሰው አላየህም። እንደ ኢትዮጵያ ስትገባ መጀመሪያ የተሰማ ስሜትና እንደው ከአየር መንገድ ስትወርድ ጋሽ ተሼ ብሎ ያወቁ ሰዎች የተቀበሉ? ከአየር መንገድ ስወርድ ያወቀኝ የለም፣ ይሄን ያህል ኖቲስ ያደረገኝ የለም። ስትመለስ ግን ብዙ ይኖራል፣ ሚዲያው ስላጮኸው በብዙ። ስመለስም ያው ነው። ስመለስም ቀጥ ብዬ ነው፣ በምሽት ነው የሄድኩት። ግን በጣም እንደው እንትን የተሰማኝ ክለብ መጀመሪያ ጊዜ የሚባል ክለብ ነበር የሰራሁት። በአጋጣሚ ደግሞ ሳውዝ አፍሪካም ሄጄ ነበረ እና ጊዜ ከሰራ በኋላ ሳውዝ አፍሪካ ሄድኩኝ። ከሳውዝ አፍሪካ ስመለስ ትልቅ መሸኘት ነው ያደረጉልኝ። በጣም ትልቅ መስተንግዶ ነው ያደረጉልኝ። ከዛ ደግሞ ክለብ ሪቮሉሽን ሲጀምር በቃ ሰው እንደ እኔ ቆሜ ታክሲ መጠበቅ አልችልም። ጉልበትህን ልሳም ይልሃል፣ ጫማህን ልሳም ይልሃል። በጣም ነው ይከብደኛል። እኔ ትልቅ ሰው ወጥተው ጉልበትህን ልሳም ሲለኝ በጣም ነው የሚከብደኝ። ግን እግዚአብሔር ያክብራቸው፣ የአክብሮት ጉዳይ ስለሆነ አቀፌ እግዚአብሔር ይስጥልኝ ብዬ አብሬ ፎቶግራፍ ተነስቼ በየሄድኩበት ቦታ ብቻዬን በመንገድ ከሰው ጋር በእግር ወክ ካደረግኩኝ ያው ፒክቸሬ በየቦታው ስለሚለጠፍ ያገኙኛል እና አብረውኝ ይነሳሉ፣ ጉልበት ይስማሉ፣ ትከሻ ይስማሉ። በጣም ነው ይከብደኝ ነበረ። ደስም ይለኛል ግን ይከብዳል። ሰውን ስራ ማስፈታት ይሆናል። በዚህ ላይ ደግሞ በቃ እንዴት ልበል የምለው ነገር ይጨንቀኛል። እና አርቲስቶችም ቢሆኑ ግን እኮ ይገባሃል። አርቲስቶችም ቢሆኑ በጣም ነው ማከብራቸው፣ ያደነቁኝ እንደ ነዋይ ደበበ፣ ወንድሙ ጅራ፣ የሪቮሉሽን ሙዚቀኞች እና አብዱልከያር፣ ሌሎች ብዙዎች አሉ። እኔም አሁን ከሌ ብዬ ደረጀ ኃይሌ ግን በጣም ትልቅ አክብሮት ነው ያሳየኝ። እስከምመጣም ድረስ በደንብ እያስተናገደኝ የነበረው አንዱ እሱ ነው። የእሱን ጓደኞች ሌሎች አሉ፣ ብዙዎች ሰዎች አሉ። ነከሌ ስም መጥራት ይከብዳል እንዳልኩ ቅድም እና ግን ይህን ፕሮግራም ለሚከታተሉ ሁሉ እና ከኔ ጋር ግንኙነት የነበራቸውን በሙሉ እነሱ ራሳቸው ያውቁታል። እግዚአብሔር ያክብርልኝ ይላለሁ። እንዳልኩ ከአርቲስቶቹም ደግሞ አሉ ዘቢባ ግርማ፣ ጸደኒያ፣ ህብስት ጥሩነህ፣ ኩኩ ሰብስቤ በጣም ኩኩ ሰብስቤ በተለይ በጣም ነው የማደንቃትም። ጊዜ ጋር መስራት እድል ነበረኝ። ጊዜ አብረን ሰርተናል። ድሮ አሜሪካን ሚሽን እኔ መዝሙር ሳስተምር ኳየር ውስጥ ከኔ ጋራ ኳየር ውስጥ ትካፈል ነበር፣ መዝሙር ትዘምር ነበር እና እሷ ወደ ትምህርቷን ጨርሳ ወደ ሙዚቃ ሙያ ስትሰማራ እኔም
ወደ ጀርመን ሀገርና ወደ ሌሎች ሁኔታዎች ብዙ ሳንገናኝ ቆይተናል። ከዛ በኋላ አሜሪካን ሀገር አልፎ አልፎ ተገናኝተናል። ግን አዲስ አበባ ያሳየችው አቀባበል ከኔ ጋራም ተቀባብላ ሰርታለች እና እጅግ በጣም ነው ያኮራችኝ። ደስም ያለኝ አንዱ እሱ ነው። በጣም ደስ ይላል። እንደው ይሄን ሁሉ ፍቅር፣ የህዝብ ክብር፣ የሙያተኛውን አክብሮትና አድናቆት ስትመለከት ከኢትዮጵያ ባልወጣ አላልክም? አይ ከኢትዮጵያ ባልወጣ የሚለው እንትን የለኝም። እርግጥ ሀገሬ ብሆን ብሰራ ደስ ይለኛል። ግን ሁኔታዎች አንዳንድ አጋጣሚዎች ሲመጡ ደግሞ መቼም መውጣት ግድ ነው እና በዛ ምክንያት መቼም በወጣም ያው ለመልካም ነገር ስለሆነ አጋጣሚ ሳገኝ ተመልሼ እሄዳለሁ የሚል እምነት ስላለኝ አሁን መቼም 10-20 ዓመት መቆየት የሚባል ነገር አይታሰብም። እንግዲህ እግዚአብሔር ያውቃል ነው እና ሌላ ምንም እንትን የምለው የለኝም። እስቲ አትላንታን እናንሳ። ከአሜሪካ ውስጥ በጣም ብዙ የቆየኸው የት ነው? አሁን አትላንታ ነው። አሁን አትላንታ ነው። 12 ዓመት ሊሆነኝ ነው። ፋሲካ 2015 አካባቢ ነው የመጣሁት። ይኸው እንግዲህ 10 ዓመት 11 ዓመት ሊሆን ነው እና ብዙዎች ሚኒሶታ ውስጥ 10 ዓመት ነው የቆየሁት። ዋሽንግተን ዲሲ እንደዚሁ 10 ዓመት ነው የቆየሁት። ሲያትል 1-2 ዓመት ነው የቆየሁት እና እዚህ ግን ያው እግዚአብሔር ይመስገን ወንድሜም አለ። ሌሎችም ደግሞ ሰዎች በወንድሜ ምክንያት እኔን በሙያዬም በወንድሜ ምክንያት ያወቁኝ ሰዎች አሉ እና ሁሉም ሰው ይንከባከበኛል። እግዚአብሔር ያክብርልኝ ይላል። ሁሉም ሰው ያከብረኛል። አዎ የአትላንታ ህዝብና ተሼ መቼ አሁን አንድ ሆነናል። አንድ ናችሁ። በጣም እግዚአብሔር ያክብርልኝ ይላል። ባለሁበት ቦታ ሁሉ ከኔ ጋር ቆሞ ማውራቱ ከኔ ጋር ቁጭ ብሎ ማውራቱ ለነሱ እንዴ አንተ አግኝተን ያከብሩኛል። ግን እኔ ደግሞ አይዟችሁ ምንም ችግር የለም ጓደኛችሁ ነኝ፣ ወንድማችሁ ነኝ፣ ትንንሾቹም ከሆኑ ደግሞ ታላቃችሁ ነኝ ይላለሁ እንጂ ክብር ይሰማኛል። በጣም ደስ ነው የሚለኝ እና ያከብሩኛል። ሁሉም ሰው ያከብረኛል። እግዚአብሔር ያክብርልኝ ይላለሁ። ብዙ ጊዜ ደግሞ በሙያ የሚያደንቁ የሚያከብሩ ሰዎች ተሼን ለማየት ለማግኘት አለ ከተባለ በተለይ በተደጋጋሚ በዚህ አሁን በተቀመጥንበት የፒያሳ ሬስቶራንት ስቴጅ ላይ ብዙ ጊዜ ያገኘዋል። እንደው አድናቆታቸውን በምን ይገልጻሉ? ለአንተ ያላቸውን ፍቅር የሚገልጹበት መንገድ በጭብጨባ በመሸለምም በስጦታም በጭብጨባም በማክበርም አንዳንዶቹም ደግሞ ፎቶ ለመነሳት በተለያየ መንገድ ይገልጻሉ ስሜታቸውን። እንዳልኩ እኔ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ከማለት በስተቀር እና የእነሱን ጥያቄ ከማሟላት በስተቀር ሌላ ምንም የምለው የለኝም። በጣም ደስ ይላል። እያጠቃለልን ነው ተሼ። በጣም ብዙ ቆይታዎችን ከተለያዩ ሚዲያዎች ጋር ስላደረግ የተደጋገሙ ነገሮችን ሳይሆን ለትውልድ የሚበጁትን ብቻ ብናነሳ ብዬ ነው ብዙ ነገሮችን ለመመጠን ጥረት አድርጌያለሁ። ይገባኛል። በተለይ ደግሞ አሁን ያለው ትውልድ አሁን ያለው ሙዚቀኛ ከተሼና ከተሼ ዘመን ትውልድ ምን ቢማር ብለህ ትመክራለህ? ጋሻ አለማየሁ እሸቴ ነፍሱን ይማርና እግዚአብሔር ያክብረውና በወቅቱ ስለነበረው የሙዚቃ ሁኔታ ሲያወራ አንድ ኢንተርቪው ላይ አዳምጫዋለሁ። የድሮ ሙዚቀኛ እንዲህ በመገናኘት በመተሳሰብ ሲገናኝ በመተቃቀፍ አብሮ ያሳልፋል እና እርስ በርስ በመከባበር ብዙ ነገር ታልፏል። የአሁኑ ጊዜ ሙዚቀኞች ደግሞ በሚገናኙበት ጊዜ ጥሩ አብረው እንደሚሰሩ አውቃለሁ። ግን ትንሽ ነገር የሚጎለው ምንድነው? ቅድም እንዳልኩት መከባበርና መጠያየቅ። በሙዚቃ መድረክ ላይ ያንዱን ስራ ለመስራት አጋጣሚ በመጠበቅ ብቻ ሳይሆን ሆን ብሎ ፈልጎ ጠይቆ ፍቃድ አግኝቶ ቢሰራ መከባበሩ የበለጠ ይደምቃል ያለው። በስራቸውም ላይ ደግሞ ሲዲ ሪሊዝ በሚደረግበት ጊዜ ወይ ዘፈን ሪሊዝ በሚደረግበት ጊዜ ትልልቆቹን ቀደምት አርቲስቶችን ጠርተው ጋብዘው እዛው ሀገር ቤት ውስጥ ቢገናኙ፣ እንዲሁም ደግሞ ማህበሩ ተጠናክሮ የሙዚቀኞች ማህበር ተጠናክሮ ቀደምት አርቲስቶችን
ከአዲሶቹ አርቲስቶች ጋር አቀራርቦ መብቱንም ቢያስከብር መገናኘቱንም ቢያጠነክር የበለጠ ቆንጆ ይሆናል ብዬ አስባለሁ። እና ለአሁኑም ወጣቶች አደራ ምለው አቀባበላችሁን ለቀደምት አርቲስቶች ያላችሁን አከባበር አጠንክሩ ትላለሁ፣ ተጠያየቁ እላለሁ፣ ተረዳዱ እላለሁ። ምክንያቱም አንዳንድ አርቲስቶቻችን አላግባብ የወደቁበት ሁኔታ አለ። አሁን ወይዘሮ አስናቀች ወርቁ ሌሎችም አርቲስቶች በተለያየ አይነት ሁኔታ ያረፉ አሉ እና ሌሎችም አርቲስቶች አሁን ከነሱ በኋላ ያሉትም ካሉ አቀራርበው ካመለጡም በኋላ ከመጫው ኤግዛክትሊ ካለፉ በኋላ ወይ ከሌ ከማለት በህይወት እያሉ ከሌን እንጠይቅ ተብሎ ቢጠየቅና ቢከባበር በሙዚቃው ብቻ ሳይሆን በሌላውም በአርት በማንኛውም አርት በድራማም ቢሆን በግጥምም ቢሆን ተገናኝተው መጠያየቁ ጥሩ ነው። በዓላት ሲኖሩ ከአርቲስቶች ከጥንቶቹ አርቲስቶች ጋር አብሮ መድረክ ቢዘጋጅ ያ ሁሉ መቀራረብን ያመጣል ብዬ አስባለሁ። በእኔ በኩል ተሼ በህይወት ዘመን ሳልሰራው ብለህ የሚቆጨ ነገር አለ? እግዚአብሔር ይመስገን መቼም እንግዲህ እስካሁን በአቅሜ ጥረት አድርጌያለሁ። እርግጥ እንደሌሎቹ ብዙ ምንም እኔ አሁን ሲዲ አልሰራሁም። ሲዲ አልሰራሁም ብዬ ስል ደግሞ እንደገና በዩቲዩብ ሌሎች ደግሞ አሁን በዩቲዩብ እየተሸጠ ነው ብዙ አልበም እየሰሩ ሌላ አልበሞች ጨምሬ ባለመስራቴ ይቆጨኛል። ደግሞ እንዳልኩ ስፖንሰርም ደግሞ ያስፈልጋል እነዚህ ነገሮች ለመስራት። እኔ አጋጣሚ ሆነው እንግዲህ ስፖንሰርም አላጋጠመኝም። እንደው ያንተ ስራዎች አሁን ዩቲዩብ ላይ አሉ ይኖራሉ ቅና ናቸው? ምንም እኔ አላቃቸው ሁሉም ሙሉ ካሴትና ዩቲዩብ ላይ ብንገባ እናገኘዋለን። አይ ነው ተሻቃቸው እኔ አላቃቸው። የሚገርም ነው። ምንም እንዳልኩ ነው ስፖንሰር የሌለው ነገር ነው ስራው። እኔ የሰራኋቸው ነገሮች በአጋጣሚ በዩቲዩብ ላይ ያወጣው ሰው ሊያገኝበት ይችላል ብዙ ገቢ ነው። አሁን ሰዓት አግኝቷልም ብዬ አምናለሁ። እኔ ግን ምንም ያገኘሁበት ነገር የለም። እግዚአብሔር ይመስገን የሰው ፍቅር ነው ያገኘሁት። እሱን አያሳጣኝ እላለሁ። እኔ ገንዘቡን እግዚአብሔር ፈቃዱ ከሆነ ይገኛል፣ ካልሆነም ደግሞ ይኸው ጤና ሰጥቶኛል። ጤና የመሰለ ገንዘብ የለም፣ ፍቅርን የመሰለ ገንዘብ የለም። ስለዚህ ያንን ካገኘ ምንም የሚያጨናንቅ አይነበር። በጣም እናመሰግናለን። እንግዲህ የጋሼን መልእክት ሰምታችኋል። ዩቲዩብ ላይ የጋሼ ስራዎች በጣም በብዛት አሉ፣ ሁሉም አልበሞቹ አሉ። ይሄ በጣም አስገራሚ ነገር ነው። ከሁሉም ስራዎቹ ጋሼ ያገኘው ነገር የለም ብቻ ሳይሆን ያለሱ እውቅና የተለቀቁ የድሮ አልበሞቹ እንግዲህ በጣም የሚገርመው የመጀመሪያውን ከሬንቦ ባንድ ጋር የሰራው በላሾ፣ የኩባያ ወተት ሙሉ ካሴቱ፣ ደርባባዬ በቡድን ከነ ኬኔዲ ጋር የተጫወትካቸው ከራሄል ከበዛ ወርቅ ከኤልያስ ተባባል ከማርታ ጋር የተጫወትከው በተናጥል በተለያዩ ቦታዎች ላይ የሰራቸው ነገሮች ሁሉ ስንፈልግ ተሾመ ስንል ዩቲዩብ ላይ ግልብጥ ይላል። ሁሉም ገንዘብ ያስገኛል። ተሾመ ኪስ ውስጥ የገባ የለም። ይሄ በጣም አስገራሚ ነው። ይሄ ጩኸት እኛን ጮኸው እንጂ የብዙ አርቲስቶች ጩኸትም ነው። በዚህ አጋጣሚ ይሄንን ስራዎች በዩቲዩብ የተጠቀማችሁ የታላችሁ እንደው ማስፈቀዱ እንደው መጥቀሙ ላይ ከወዴት አላችሁ ብለን እንጠይቃችኋለን። የምትከታተሉም የጋሼን ስራዎች በዩቲዩብ የምትመለከቱ ገባ ብላችሁ እንደው ጋሼ ይሄንን ነገር አቅርበዋልና ይሄንን ሁሉ ተጠቅማችሁ ምስጋናም አክብሮቱም መጥቀሙም የታለ ብላችሁ ብትሞጉትልን ደስ ይለናል። በዚህ አጋጣሚና ይሄንን መልእክት ማስተላለፍ የግድ ይለኛል። አንድ ወቀሳ አለ የመጣ ጋሼ የአትላንታ ወጣቶች አዲስ አበባ ሄደህ ከወጣቶች ጋር የሰራውን ስራዎች ካዩ በኋላ በጣም ተደንቀው ተደስተው ጋሼ ለምንድን ነው አትላንታ ላይ ከተለያዩ ሙዚቀኞች ጋር ኮንሰርት የማይሰራው? በጣም የተጠና በሙሉ ባንድ ጋሼን በትላልቅ ስቴጆች መች ነው አትላንታ ላይ የምናየው ይላሉ። ምን ነው በዚህ ላይ ደከምክብን? እኔ ሳልሆን የደከምኩት እዚህ ከተማ ውስጥ ኮንሰርት የሚያመቻቹ ሰዎች ናቸው። አይጠሩኝም። ክፋት ሆኖ ላይሆን ይችላል፣ ምናልባት አመቺ ላይሆን ይችላል ለነሱ። ስለዚህ ለምን አልጠሩኝም ብዬ ቅሬታ የለኝም እኔ በበኩሌ።
የተለያየ ሁኔታዎች ለሚገጥማቸው ላይመቻቸው ይችላል። በዚህ ነው ማልፈው። በጣም ጥሩ። ግን ይሄ ጥያቄ ተመልሶ እንግዲህ በቅርብ ጊዜ ተሸኝ ከብዙ ሙዚቀኞች ጋር እንደው በትልቅ መድረክ አትላንታ ላይ እንደምናየው ተስፋ አደርጋለሁ። በዚህ አጋጣሚ በዚህ ላይ ሐሳቡ ያላችሁ ፕሮሞተሮች ካላችሁ እኔም እንደሙያተኛ ሌሎችም ሙያተኞች ለማገዝ ዝግጁ መሆናቸውን ለመግለጽ እንወዳለን። ጋሼ ስለሚገባው ሌሎችንም የሚያነሳሳ አንጋፋዎችን የሚያበረታታ ስለሆነ በትልቅ መድረክ ከህዝብ ጋር እንዲገናኝ የማድረግ ስራ ላይ እንድትሰሩ በታላቅ አክብሮት ጠይቃለሁ። በትክክልም ደግሞ ይሄ ይሆናል። ለምን ያንተ መከበር የብዙሃን ሙዚቀኞች መከበር ነው። ያንተ መከበር የብዙ አንጋፋዎች በህይወት የሌሉትንም ጭምር የሚያስታውስ ነውና ባንተም ዙሪያ ያሉ ሌሎችን ማክበር ስለሆነ ይሄ እንዲቀጥል እንግዲህ እንጠይቃለን። ክብራትና ክብራን የካስትሮ ቲዩብ ተከታታዮች ከኛ ጋር ለነበራችሁ ጊዜ ከልብ ነው የምናመሰግነው። ከተወዳጁ አንጋፋው ድምፃዊ ተሾመ አሰግድ ጋር እጅግ አስደናቂ ጊዜ አሳለፍን። በቆይታችን እንደተደሰታችሁ እርግጠኛ ነኝ። ጋሼ እንደው በስተመጨረሻ ምስጋናዎች ይኖራል የምትለውም ነገር ካለ እድሉ ልስጥ። እንግዲህ ይህን ፕሮግራም ለምትከታተሉ በጠቅላላው ኢትዮጵያውያን ወገኖቼ አገር ቤትም ምናልባት እድል ገጥሟችሁ ካያችሁ ሙሉ ኢትዮጵያውያን እንደዚሁም ደግሞ በሌሎችም ሀገሮች ሁኔታው አጋጥሟችሁ ይህንን ፕሮግራም የምትከታተሉ ሁሉ ሀሳባችሁ ሁሉ የተሳካ እንዲሆን ምኞታችሁ ሁሉ የተሳካ እንዲሆን ምኞቴን እገልጻለሁ። ሰላም በሀገራችን ይብዛልን። የሀገራችንንም ህዝብ በየቦታ ያሉትንም ኢትዮጵያውያን ወገኖችን እግዚአብሔር አይለያችሁ። በዚህም አጋጣሚ ደግሞ እንግዲህ እዚህ አትላንታ ላላችሁ ወጣቶች ሁሉ ጥያቄያችሁ እንደተመለሰ ተስፋ አለኝ። ልዩ ጥያቄ ካላችሁ ያው ጊዜውን ጠብቆ ወቅቱን ጠብቆ ይመልስላችኋል። በተረፈ እግዚአብሔር ያክብርልኝ። አቶ ካሳሁን ስለጠራኸኝ ስለጋበዝከኝ አሁን ጊዜ ፈጅተህ ጊዜ ወስደህ ይህን ሁሉ ስለጠየቀኝና ስለፈለፍከኝ ስላናዘዝከኝ እግዚአብሔር ይስጥልኝ፣ አመሰግናለሁ። መልእክቴ ለወጣቱ ትውልድ ይደርሳል ብዬ ተስፋ አደርጋለሁ። በደንብ በጣም እናመሰግናለን። እኔም ደግሞ እድለኛ ሆኜ ካንተ ጋር ቁጭ ብዬ ለማውራት በመብቃቴ የእውነት የካስትሮ ቲዩብ በሙዚቀኞች ዘርፍ የመጀመሪያው እንግዳይም ስለሆንክ እጅግ በጣም ክብር ይሰማኛል። እንግዲህ እኔ ሁልጊዜም ማምናለሁ፣ ሁሌም የመጀመሪያ ነገር ስሰራ የቀደሙትን የተከበሩትን ማክበር ግድ ይላልና ከዚህ በኋላ ሌሎች ድምፃውያንን እንግዳ ሳደርግ ምልክቴ ተሼ ነውና ከዛ አልወርድም። በጣም ደስተኛ ነኝ። እድሜ ከጤና ጋር ሰጥቶ ደግሞ ወደፊት በሌሎች ጥያቄዎች በሌሎች መልኮች እንደምንገናኝ ተስፋ አደርጋለሁ። እድሜ ከጤና ጋር ይስጥልኝ። በጣም አመሰግናለሁ። አሜን። እግዚአብሔር ይስጥልኝ። ክብራትና ክብራን ተመልካቾቻችን ይህንን የመሰለውን እጅግ ድንቅ ቆይታ ከተሾመ አሰግድ ጋር አደረግን። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ይህንን ፕሮግራም ሼር አድርጉት፣ ሰብስክራይብ በማድረግ አጋርነታችሁን አሳዩን። እንዲሁም ደግሞ ለሌሎችም እንዲደርስ የበኩላችሁን ኃላፊነት ተወጡ። ስለነበረን ጊዜ እናመሰግናለን። ሳምንት በሌላ ፕሮግራም በተመሳሳይ ዝግጅት ከሌላ እንግዳ ጋር እጠብቃችኋለሁ። ካስትሮ ነኝ ከካስትሮ ቲዩብ። መልካም ጊዜ። አልበቃኝም ገና ጨርሶ ቀንና ሌት ልቤ ገስግሶ ያንቺን ትዝታ ተንተርሶ አልበቃኝም ገና ጨርሶ ቀንና ሌት ልቤ ገስግሶ ያንቺን ትዝታ ተንተርሶ
ያንቺ መውደዴ መች በዚህ ቆመና የልቤ ቃል ኪዳን ያለው ለምን ይዛባና እመኝ ሰዋለሁ ለፍቅርሽ አልበቃኝም ገና መውደድ ተራ ቋንቋ የማይጥል ጨርሶ ጣፋጭ እንደ ስኳር መራር እንደ ኮሶ ያስገድዳል ዘወትር መናገር ተሳሶ አልበቃኝም ገና ጨርሶ ቀንና ሌት ልቤ ገስግሶ ያንቺን ትዝታ ተንተርሶ አልበቃኝም ገና ጨርሶ ቀንና ሌት ልቤ ገስግሶ ያንቺን ትዝታ ተንተርሶ